ትዝታ አስተከዘኝ ናፍቆት አሳቀቀኝ አንቺን ስቀኝ እኔስ ያልቻልኩም ከሰው ተራ ወጣሁ ባንቺ ራሴን አጣሁ ኧረ ነይ እቱ ነይ ሆዴ ነይ ረሳሽኝ በይካረሳሽኝ 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 ንገሪኝ 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 እርሜን አታብኝ እኔም እንዴት ልርሳሽ እንዴት ብዬ ልርሳሽ እኔም እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀት ያውቆሽ ወዲያ አጽድቆሽ ልብ ያርንቆሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው የወሰደሽ መንገድ እንዲህ ነው ወይ መንገድ ሰው ወስዶ ሰው ማገድ ድህነት ሆነና ደልቶይ ባላኮራሽ እምባ ያጠም አይኔ ባዘን በመከራሽ ትዝታ አልቃሽ ሁኖ ሙሾ ቢያወርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ ሸማ ይጋርድልኝ አለቅሳለሁ አነባለሁ አለቅሳለሁ አለቅሳለሁ አነባለሁ አለቅሳለሁ አነባለሁ በይካረሳሽኝ 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 ሙት በይኝ ንገሪኝ ሙት በይኝ ንገሪኝ እርሜን አታብኝ እኔም እንዴት
እንዴት ልርሳሽ እንዴት ብዬ ልርሳሽ እኔማ እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀት ያውቆሽ ወዲያ አጽርቆሽ ልብ ያርንቆሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ አንጀትስ እኔም ነበረኝ ሆዴን የማስርበት ተፈታ እንጂ ዛሬ እንዲህ እንደ ዘበት ሞቶም ላያምንበት ናፍቆት ሲንከራተት ሲብሰኝ አይቶ ናፍቆት ሊበቀለኝ እንድቆርጥ ነው ወይ ስለት ያቀበለኝ ክፍት ሲል ሆዴ ትካዜ ሲወርሰው የሰው ያለህ ይላል አየሰው አየሰው የሰው ያለህ ይላል አየሰው አየሰው የባሱን ይባሰው አለቅሳለሁ አነባለሁ አለቅሳለሁ አለቅሳለሁ አነባለሁ አለቅሳለሁ አነባለሁ ኧረ ነይ እቱ ነይ ሆዴ ነይ ባክሽ ነይ እቱ ነይ ሆዴ ነይ በናፍቆትና በትዝታ ወደ ሆነ ቦታ ይዘን ሄድክ ዳዊት ምስጋናው በኤልኤም 3 ተወክሎ የአበበ ተካ በይካር ረሳሽኝን ነበረ የተጫወተልኝ። በነገራችን ላይ የምዕራፍ 21 ተወዳዳሪዎች መካከል ዳዊት ለየት ያለ ተወዳዳሪ ነው ዳኞቻችን። ምክንያቱም በ2 ዓመት እድሜው ነው ሙዚቃ ማንጎራጎር የጀመረው። ያው ትውውቅ መድረካችን ላይ ወላጅናቱ እንደነገሩት የሙዚቃ ህይወቱ የጀመረው ከ2 ዓመቱ ጀምሮ ነው። ያኔ የጀመረ የሙዚቃ ህይወት እንግዲህ የምዕራፍ 21 የፋና ላምሮት ተወዳዳሪ ሆኖ እዚህ መጥቷል። እንዴት ነበር አቀራረቡ የሚለውን ዳኞቻችን ወደ እናንተ። መልካም እድል ዳዊት። እሺ ዳዊት ምስጋናው እንኳን ደህና መጣህ። የአበበ ተካ በይካር ረሳሽኝ የሚል ዜማ ነው ይዘህ የመጣው። ቆንጆ ዜማ ነው። ረጃጅም የዜማ ስትራክቸሮች እና በደንብ ትንፋሽ የሚፈልግ ጉልበት የሚፈልግ ዜማ ነው ይዘህ የመጣው። በመጀመሪያ ይሄ ትልቅ ቆንጅዬ ወፈር ያለ ድምጽ ያለህን ድምጽህን ላደንቅልህ እፈልጋለሁ። ሌላ አሁን ካቀረብክበት ነገር በጣም ሁሌ ልታዳብረውና ልጠብቀው የሚገባ አድናቆቴን ልሰጥ የምፈልገው ስሜቱን ዘፈኑን ተረድተ ትንሽ ስሜት የማጋባን ነገር አለው። ዳይናሚክስ ላይ ጥሩ ነበር። እነዚህ ነገሮች ወደፊትም ውበት ላይ ስንነጋገር አንደርስታንዲንግህን ካሁኑ ስላየሁት ጥሩ ነገር ያየሁት ነገር እሱ ነው። ዛሬ ባይሆን ብዬ የምናገረው ነገር ቅኝት ላይ በጣም ችግር ነበረ። ከቅኝት ብዙ ጊዜ እየወጣ ነበረ። ሌላ ወደ አበበ ተካ የምትሳብበት ቦታዎች ብዙ ቦታዎች ነበሩ። ሪትም ጥሩ ነው። ፊልም የምታደርግበት መንገድ ከነበረውም የዘፈኑ ቴምፖ ትንሽ ዝግ ማድረጋችሁም ጥሩ ነገር ነው። ነገር ግን ቅኝቱ በደንብ ጥሩ ስላልነበረ
አንዳንዴ ዜማው ሁሉ በደንብ ያልተባለበት ቦታዎች አሉና የምትጫወተውን ዜማ በደንብ አድርገ ቅኝቱ ውስጥ መለማመድን በዚህ ቆንጆ ድምጽህ ወደ ላይ ሬንጅህን የት ድረስ እንደሚሄድ ከታች ተነስተ ላይ ድረስ በደንብ አድርገ መለማመድን አትርሳ። ይሄ ዋና ነገር ስለሆነ ማለት ነው። እና በተለይ አንዳንድ ጥፋቶች ላይ ነው ዜማው ደህና ትሄድና ጥፋቱ ላይ ከቅኝቱ ትወጣለህ ቅላጼውን ለማለት ስትሞክር ማለት ነው። እና እሱን በደንብ ልታስብበት ያደማመጥ ሁኔታህንና ቮካል ኤክሰርሳይዝ በደንብ ልታስብበት ይገባል። በተረፈ ቃላትህ በጣም ጥርት ብሎ ይሰማሉ። እንደዚህ ጠንካራ ጎኖችህን ይዘህ የተነገሩህ አስተያየቶች ላይ በደንብ እንድሰራባቸው ነው። እኔ ጋር ያለ ውጤት 9550 ነው። ዳዊት እንዴት ነህ? እንኳን ደህና መጣ። በጣም አሪፍ ምርጫ ነው። የአበበ ተካ በይካረሳሽኝ ብዙ የዜማ ክፍሎች ያሉት እያንዳንዱን የዜማ ሀረግ ደግሞ ወስደን ብናይ ብዙ የሚፈትኑ ነገሮች አሉት። ረጃጅም ፍሬዞች ከጉልበት ከትንፋሽ እያለን ብዙ ቴክኒካል ነገር ብንፈትሸው እንደ ውድድር በጣም ቆንጆ ምርጫ ነው። ድምጽህ በጣም የወደድኩት ነገር ብራይት፣ ምንም የፍን ያለ ነገር የለውም፣ የተግበሰበሰ ነገር የለውም ምናምን ሁሉም ነገር እንዲቆልጭ ብሎ የሚሰማ አይነት ከዲክሽን ጋር በተያያዘ የቃላት አባባሉ የግጥም ሁኔታ ክሊር የሆነ በደንብ ቁልጭ ብሎ የሚሰማ ምንም የተደባበቀ ነገር የሌለው ነገር። አዘፋፈንም አሁን በጣም ጉልበት የሚፈልጉ በጣም ወደ ላይ የሚወጣ ቦታዎች ላይ ራሱ ያልተጨነቀ አዘፋፈን እሱ ትልቅ ኳሊቲ ነው። ፕሬዘንስ እንደዚህ ስትታይ ራሱ መድረክ ላይ ያለ ፕሬዘንስ በጣም ገዢ ነው። ከኢሞሽን ጋር ይሄ ስሜት ከማጋባት ጋር የተባለው ነገር በጣም ጥሩ ነው፣ ጥረቱ ይታያል። ግን ዳዊት በዚህኛ ፐርፎርማንስ እኔ በጣም እጅግ በጣም ትልቅ ቅሬታ ያለኝ ነገር ምንድነው አሁን ትልቅ ኳሊቲዎች ናቸው በጣም አንተ ጋር ጥሩ ናቸው ብዬ የዘረዘርኳቸው ነገሮች ሁሉ በዜሮ የሚያባዛብህ ነገር ከቅኝት ጋር የተያያዘ ጉዳይ ነው። አሁን ስለ ኢሞሽን እንዴት ማውራት እንችላለን? ቅኝቱ ልክ ሳይሆን አይደል ማውራት አንችልም። ስለዚህ መሰረታዊ ነገሮችን ካለፍን በኋላ ነው ስለ ስሜትም ስለ ውበት ስለ ምናምን የምንለው ነገር ሁሉ ሌሎች አድቫንስ ሊሆኑ ነገሮች ይመጣው። ስለዚህ መሰረታዊ ነገሩ ጋር በተለይ ከቅኝት ጋር በተያያዘ እሱ ልክ ሳይሆን ምንም ወደ ሌላ የምናልፍበት መንገድ አይኖርም። ስለዚህ እሱ ጋር በጣም እጅግ በጣም ማስተካከል አለበት። ይሄኛው ዘፈን ከቅኝት አንፃር በጣም ተጎድቷል። እውነቱን ነው የምነግርህ። ታች ጋር ቢባል መሐከለኛውም ላይን ጋር በፍጹም ከቅኝት የማትወጣበት አንድም ቦታ የለም እና ይሄ ማዳመጥ ትልቅ የቤት ስራ ይሁን። በደንብ ማዳመጥ፣ ጆሮህን ትሬን ማድረግ በልምምድ የሚስተካከሉ ነገሮች ናቸው። በነገራችን ላይ የድምጽ ልምምድ ማድረግ፣ የኢር ትሬኒንግ፣ እያንዳንዱ ኖቶች በትክክል መስማት፣ ከመስማት በኋላ ማዜም፣ ሁልጊዜ ከማዜም በፊት ማዳመጥ ይቀድማል። ስለዚህ ራስህን ብዙ ወደ ፕራክቲስ እንድትሆን ማድረግ አለብህ። አልፎ አልፎ ደግሞ ወደ ላይኛው ድምጽ ስትወጣ የናዛል ቮይስ የሚለው ቶን ይሰማል ድምጽ ውስጥና እሱ ፈጽሞ መስተካከል አለበት። ሌላው ነገር እንደ አቅም እንደ ድምጻዊ ትልቅ አቅም ያለ ልጅ ነህ፣ ግን ቴክኒካል ነገሮችን በደንብ ማረም ይጠበቅብሃል። 9500 እሺ ዳዊት እንኳን ደህና መጣ። የመጀመሪያችን ስለሆነ ከመግቢያው ጋር ስነሳ እንጉርጉሮ ባክስቴጅ ሆነ የጀመርከው ትንሽ ፒች ነበረው። ብዙ ጊዜ ነው አለው ለዘፈንም ለፊልምም ሁሉ ጊዜ የመግቢያ ነገር በጣም ወሳኝነት አለው። ረጅም ሰዓት ምን አይነት ዘፈን እንደምትዘፈን በቃ እንድንጓጓ ያደርጋል። ልክ ነው። ስለዚህ ሁሉ ጊዜ መግቢያ ላይ መጠንቀቅ ስፔሻሊ አዝማቹ ነው እና ሁሉ ጊዜ ለዋለው የዘፈን ውበቱ አናቱ ነው። በቃ መጀመሪያ ላይ ያልጣመህን ነገርና አበላሽተ የገባውን ነገር ከዛ በኋላ ሰውን ለማያስከባለው። ስለዚህ ይሄ ነገር ሁሌ ይታሰብበት ማለት ነው። ሌላው የተፈጥሮ ድምጽ እንዳለ ምንም ጥያቄ የለውም። የተፈጥሮ ድምጽ በጣም አሪፍ ነው። እኔ የተሰማኝ ግን አንደኛ ዜማው ካንተ ጋር የቆየ አይደለም። እንደዚህ አይነት ዜማዎች በተለይ በጣም አቅም ይፈልጋል፣ መቆየትም ይፈልጋል። ጉሮሮ ላይ ወይ የሌላ ዘፈን ቴክኒኮችን እንደዚህ አይነት ስሎ ዘፈኖችን በደንብ ጉሮሮ ላይ የተንከባለሉ ከሆኑ እነዛን ሼፕ እያደረክ ታስቀምጠው ነበርና ያለ መቆየት ይሰማኛል። የሆነ ቦታ ጥሩ ትሏለ፣ የሆነ ቦታ ደግሞ ያው ዜማውን በደንብ ሳትለው። ሌላው አልፎ አልፎ በየዜማው መሃል እንደ ስቅታ የሆነ ስንቅር የሚል ነገር አለ።
ይታወቃል። እሷ ነገር መጥፋት አለባት። በቃ ድንገት ትመጣና ስቅ የሆነ ነገር የሚል ነገር አስቀርታ እሱ በልምምድ ማጥፋት ይቻላል። እሱ ነገሮችን አስብበት። ሌላው ጉልበት ያለ ድምጻዊ ነህ። በጣም ላንተ ጉሮሮ የሚሄዱ ብዙ የዜማ ምርጫዎች አሁን እኔ ዳኝነት የስልጣኑ ስለሌለኝ የዜማ መምረጥ ነው እንጂ ይሄን ዜማ ቢዘፍነው ይሄን ዜማ ቢጫወተው የሚል ይታወቀኛል ላንተ ጉሮሮ የሚሆን። ስለዚህ የዜማ ምርጫ በጣም ይታሰብበት። ሌላው በጣም ጥሩ ነው። እኔ ጋር ያለህ ነጥብ 9500 ነው።